والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا الله قرآن لي بتلعي عنكز آدرا بالا قدائي لي هنا ይሄ ቁልፍ ነገር ምድር ላይ ስኬታማ ሰዎች ካያችሁ ይሄን መስመር ተሻግረው ታልፈዋል። በዚህ መስመር ላይ ስኬታማ ነበር። የሰው ልጅ በህይወቱ ሁለት ድካሞች ይገጥሙታል። የመጀመሪያው ድካም የልጅነት ድካም፣ ነፍስ ማቅበት የሰው ድጋፍ የሚፈልግበት። ሁለተኛው ወጣትነትና ጉልምስናን አልፎ የእርጅና እርከን ላይ ይደርሳል። ያኔ ከልጆቹ ድጋፍ፣ እርዳታ፣ እንክብካቤ ወላጆች ይፈልጋሉ። ትንሹ ነው ተንከባከበው እንዳሳደጉ ትልቁ ነው ተጠብቃቸው ዘንድ ያንተ ጥገኛ ይሆናል። ያኔ ያለ አላህ ወኽፊድ ለሁማ ጀናሐ الذل من الرحمة ከመተናነስ የሆነ ክንፍህን አንጥፍላቸው። ወኩል ብለህ በል ረቢ ጌታ ይርሐምሁማ እዘንላቸው ለወላጆቼ ከማ ረበያኒ ሰገይራ ልጅ ያለው ተንከባክበው እንዳሳደጉ ይበል ይላል አላህ። ወላጅን መንከባከብ የወላጅ ሐቅ በእስልምና ትልቅ ቦታ ተሰጥቶታል። አላህ በቁርአን በተለያየ አንቀጾች ወሲያ ሰጥቷል። የሰው ልጆች አደራ ብለነዋል። ቢዋሊደይሂ ኢሕሳነን ቢዋሊደይሂ ሑስነን በተለያየ አንቀጾች አምጥቶታል። በል ከተከበረው ተውሂድ ጋር ፍጥረት ዓለሙ ከተፈጠረበት ቁም ነገር ጋር አንቆራይቶ በዋውል አጥፍ አምጥቶታል። ወቀዳ ረቡክ ያንተ ጌታ ወሰነ አዋጅ አለ አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላ እንዳታመልኩ፣ ወደ ሽርክ ፊታችሁ እንዳዞሩ፣ አድባሩ ቁጥቡ ቀብሩ እንዳትሉ፣ ቆሌው ጅኑ እንዳትሉ፣ አላ ተዕቡዱ ኢላ ኢያህ ተውሂድን ጥርት አልጓል። ይሄ ነቢያቶቹ ላይ የተላኩበት ሪሳላ ነው። ከዛስ ምን አስከተለ? ሶላት ይሆን ጾም፣ ሐጅ ወቢልዋሊደይን ኢሕሳናን ለወላጆቻችሁ መልካም ዋሉ አለ። ምርጥ ሰው ማለት ምድር ላይ የተሳካለት ሰው ካየ እሱ የወላጆቹን ዱዓ ያገኘ። ስኬታማ የሆኑ ሰዎች እጠይቃቸዋለሁ ጠጋቢ ለወላጆቻቸው ያላቸው ክብር የተለየ ሆኖ አግኝቸዋል። ሀገራችን ላይ ካሉ ትልቅ የቢዝነስ ማኖች ውስጥ አንዱ ነው። የስኬት ምንጭህ ምንድነው አልኩት። ወዳጀን እናቴ ያለኝ በአንድ ቀን ወላጆችን አግኝተህ ዱዓቸውን ማግኘት ምርቃናቸውን መውሰድ ምድር ላይ ተሳክቶልሃል ማለት ነው። አላህ ከራሱ መብት ጋር የጠራቸው አንሽኩርሊ እኔን አመስግነኝ አለ። አላህን ማመስገን የፈጠረህን የሰጠህን ነገር ለመልካም መዋል ማለት ነው። ወሊዋሊደይ ወላጆችህንም አለ አላህ። ኢብኑ አባስ ምን ይላሉ? አላህ የራሱን ከባሮቹ ጋር ያስተሳሰረ የወላጆችን መብት ብቻ ነው። የወላጆቹን ሐቅ ያልተወጣ የአላህን ሐቅ አልተወጣም ማለት ነው አሉ ኢብኑ አባስ። መብታቸው ትልቅ ነው። ነቢያቶችን አላህ ቁርአን ላይ ያወደሳቸው ለወላጆቻቸው ባላቸው መልካምነት ነው። ነቢዩላህ ዒሳ ቁርአን ላይ ምን አለ? ወበረን ቢዋሊደቲ ለናቴም ደግና ጥሩ ነኝ አለ። ነቢዩላህ የሕያን አላህ ነገረን ወበረን ቢዋሊደይ ለወላጆቹ ደግና መልካም ነበር። ደግነት ምን ማለት ነው? ዝቅ ልትልላቸው፣ ልደውልላቸው፣ ከጎናቸው ልትቀመጥ፣ ካመማቸው ልትንከባከብ፣ ሽታህን ልታሸታቸው፣ ልትረዳቸው፣ ልትደግፋቸው፣ ለነሱ ስትል መከራን በላን ልትቀበል፣ ለነሱ ስትል ሁሉም መስዋዕትነት ልትከፍል፣ ገንዘብ ተበድረህም ልታወጣ። ወቢልዋሊደይን ኢሕሳና ቀደምቶቹ የተሳካላቸው ነበሩ። የወላጅ መብት ገብቷቸው ስኬታማ ሆነው ተሻግረዋል። ዓሊይ ብን ሑሰይን ዘይኑል ዓቢዲን ደግ ነበር ለእናቱ። አብሮ ምግብ አይበላም ነበር ከእናቱ ጋር። አብሮ መብላት ደግነት አይደለም እንዴ? የሱ ፍልስፍና ግን ይህ አይደለም። ለምን ነው እናትክን እየወደድክ እያከበርካት አብረሃት ማትበላ ተባለ። አይ ምናልባት እየበላን
አይኗ ያረፈበትን ስጋ አነሳውና ቀልቧ እንዳያገኘ ይለዋል። ቤታቸው ፎቅ ነው። እናቱ ከስር እያለች እሱ ፎቅ አይወጣ። ፎቅ ለመውጣት ወይ አብረው መውጣት አለበት አሊያም እሷ ከቤት መኖር የለባትም። ለምን ተባለ? ከእናቴ በላይ እንዳልሆነ። የእናት ሐቅ የወላጅ ሐቅ ሚስጥሩ ገብቷቸዋል። በዚህ የአላህን ረሕመት ወሰዱ፣ ጀነትን ተቆናጠጡ። ሐየወት ብኑ ሹረይሕ በእስልምና ካለፉ ዑለማዎች ውስጥ ትልቁ ነው። በርካታ ህዝብ የሱን ዳዕዋ ኹጥባ ትምህርት ፈልገው ከተለያየ ዓለም አቅጣጫ መጥተው ይሳተፋሉ መስጂድ ውስጥ። ታዲያ እያስተማረ እያለ 4 ሰዓት ቀን አካባቢ እናቱ በመስኮት ድምጿን ታሰማለች። ያ ሐየዋ ትለዋለች። ልጇ ነዋ ያሳደገችው ጠርጋ። አቤት ያ ኡማህ ይላታል። ተነስና ለዶሮዎቹ ምግባቸውን ስጣቸው ትለዋለች። ያ የተከበረ ትልቅ ኡስታዝ ያን ሁሉ ደረስ አስቀምጦ ኪታቡን አጥፎ ለዶሮዎቹ ምግብ ሰጥቶ ይመለሳል። ኡሙክ ثم ኡሙክ ثم ኡሙክ። መብታቸውን ተረድተው ኑረው አለፉ። ደስታቸውን አገኙ፣ ፈገግታቸውን ወሰዱ። በሁለቱ ምድር ተሳካላቸው። እናቶቻቸውን ወላጆቻቸው ለማስደሰት ታክቲክ ይፈጥሩ ነበር። የደስታ ምንጭ ይፈልጉላቸው ነበር። ሐፍሶት ብኑ ሲሪን የመሐመድ ብኑ ሲሪን እህት ነች። ወንድሜ እኮ ትላለች መሐመድ ብኑ ሲሪን፣ ታዋቂ ዓሊም ትልቅ ሰው ናቸው። እናቴን በደንብ ውለታ ይውልላት ነበር። እሷን ለማስደሰት ማይፈለቅደው ድንጋይ የለም። እናቴ ቢጫ ቀለም የተነከረ ቤት ውስጥ ልብስ መልበስ ትወዳለች። እንደ ፋሽን ነው፣ በዛ ወቅት ውድ ነገር ነው። ታዲያ ይሄድና ከገበያ ገዝቶ ከልብሶቿ መሃል ያደርገዋል። ድንገት አንድ ቀን ስትስበው ሰርፕራይዝ ትሆናለች። ደስታዋ ፍንቅል ያረጋታል። በጋ ላይ የቴምሩን ዛፍ ይቆርጠውና እንጨቱን ያደርቀዋል። ለምን? በበጋው ወቅት ፀሐይ ይመታውና የቅዝቃዜው ወቅት ስታነደው ጭሱ እንዳያገኛት ለክረምት በበጋ ለእናቱ ያቅዳል። ብሩል ዋሊደይን ሲገባ ሳይንስ ነው። ፍቅራቸውን ለማግኘት ደስታቸውን ለመውሰድ ድካም ታደርጋለህ። ምኑ ነው የሚያስቃቸው? የትኛው ነው የሚያስደስታቸው? ጥረት እሱ ይሆናል። ከሰለፎቻችን ውስጥ አንድን ታሪክ ልጨምራችሁ። አንድ ትልቅ ዓሊም ወደ እስር ቤት ይገባሉ። ፈድል ብኑ የሕያ አባቱ የሕያን የገቡት ትልቅ ዓሊም ናቸው። በዘመኑ ካለው መንግስት ጋር ተጣልተው እስር ቤት ገቡ። ልጅየውንም አብረው አስገቡት። ወቅቱ ቅዝቃዜና ብርድ ነው። ጨለማ ቦታን ያሰሯቸው። አባት ሌሊት ተነስቶ ውዶ ማድረግ አለበት። በእድሜ ገፍቷል። ቅዝቃዜው እንደሚያስቸግረው ልጁ አወቀ። ከሱብሒ በፊት ልጁ ይነሳና በቃ ወደ ተለኮሰው ኩራዝ፣ ያኔ ኩራዝ ነው የሚጠቀሙ፣ ያስጠጋዋል። ውሃው ለሰዓታት ይይዘዋል እየቀያየረ ሲደክም። ውሃው ለብ ሲል አባቱ ሲነሳ ይሰጠዋል ውዶ እንዲያደርግ። ታዲያ የእስር ቤት ዘበኞቹ ይሄን አዩ። አሃ ለአባቱ እያሞቀ እኛ ልናሰቃየው ከተን ውሃ እያሞቀ ይሰጠዋል። ማታ ማታ ሌሊት ሻማውን አነሱት። አባቱ በምን ውዶ ያል ልጁ ሌላ የአላህን መንገድ ውዴታ የሚያገኝበት መንገድ ቀየሰ። በቃ ያደርገውና ውሃውን አቅፎት ይተኛል። ታዲያ ለብ ይሌል አባት ሲነሳ በዚህ ውዶ ያደርጋል። ወወሰይና ልኢንሳን ቢዋሊደይህ ኢሕሳን። ቀደምቶች የወላጅ ሐቅ ገባቸውና ተጠቅመውበት አለፉ። ታዲያ ይህ ትውልድ እንደ አዲስ ለወላጆቹ ሐቅ መብት ያልሰጠ፣ ክብር የነሳቸው፣ የስቃይ ማዕከል የከተታቸው፣ በእነሱ ተመርቆ ዕጣው ያልወጣለት እንደ አዲስ የእነዚህን ታሪክ ሊማር ይገባዋል። የእነሱ መብታቸው የምትንከባከባቸው ለእነሱ ውለታ የምትውለው በሕይወት እያሉ ብቻ አይደለም፣ ሙተውም ቢሆን። ወደ ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው መጣ። የአላህ መልእክተኛ ወላጆቼ ሙተዋል፣
ከሞቱ በኋላ ለነሱ ደግ ነገር እውላለሁ እንዴ አላቸው። አዎን አሉት። አንተ ድዑ ለሁማ ዱዓ ልታደርግላቸው፣ እጅህን አንስተህ ጌታዬ ማራቸው። ከሶላት በኋላ ከሌሊቱ ሶላ ረመዳን ጾመህ ዱዓ ልታደርግላቸው፣ ቁርአን ቀርተህ አጅሩን ልትልክላቸው፣ ሰደቃ ሰድቀህ ይሄ ለናቴ ይሁን ይሄ ለአባቴ ይሁን፣ ዑምራ ልታደርግላቸው፣ ሐጅ ልታረግላቸው፣ በስማቸው መስጂድ ልትገነባ ብሩል ዋሊደይን ከሞቱ በኋላ ይቀጥላል። ነብዩ አስከተሉ የሚወዷቸውን ጓደኞቻቸውን በሕይወት እያሉ ከነሱ ጋር መልካም ልትውላ የአባቴ ወዳጅ ብለ የእናቴ ወዳጅ ነበረች እኮ ብለ ደውለህላት ሀዲያ ልትልክላት ስጦታ ልትልክላቸው መልካም ልትውልላቸው እነሱም ሲደርሳቸው የዛች ደግ ልጅ እኮ ነው እምትባል መሆን አወለዱን ሷሊሑን የድዑ ለህ ነው የሚሉ ነቢዩ። ወይም ደግ ልጅ ዱዓም ያደርግላቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። አንተ ደግ መሆንህን ለማወቅ ከፈለክ ለወላጆች እጅህን ታነሳለህ የሚለውን ተመልከት። የደግነት መመዘኛ ከሞቱ በኋላ እጅህን ለነሱ ማንሳት ላትረሳቸው። ዑርወቱ ብን ዙበይር ረዲየላሁ ተዓላ ዐንሁ ታላቁ ሰሃባ እናቴ ወይ አባቴ ሞቱ ይላል። ዓመት ሙሉ ይላል እጄን አላነሳውም ለራሴ ዱዓ አድርጌ አላቅም ለወላጆቼ ቢሆን እንጂ። ዓመት ሙሉ እጁን ሲያነሳ ወላጆቹ ላይ ብቻና ብቻ። ከሞቱ በኋላ ልታስተውሳቸው። ስኬትህ እዚህ ውስጥ ይቀዳል፣ ከፍታህ እዚህ ውስጥ ይመዘዛል። ላትረሳቸው። ነቢዩ ዓለይሂ ሰላቱ ወሰላም የቁል ረአይቱሙኒ ፊል ጀና ጀነት ገብቼ ራሴን አየሁት ይላሉ። ሚዕራጅ ወጣው እያሉ ጀነት ውስጥ የሚያምር ቁርአን ሲቀራ ሰሙ። ድምፁ ይማርካል። በጣም ተሳብኩና መን ሃዛ ያ ጅብሪል አልኩት። ጅብሪል ይህ ሰው ማን ነው አልኩት። ጅብሪል አንድ መልስ መለሰ። ቃል ሃዛ ሐሪተቱ ብኑ ኑዕማን አለኝ። ይህ እኮ ሐሪታ ያንተ ሰሓባው ነው አለኝ። ሐሪታ ማን ነበር? ነቢዩ ማስከተለው ምን አሉ? ከዛሊኩሙል ብር ደግነት ማለት ይሄ ነው አሉ። ደግ ነበር እንደ ሐሪታ። እናቱን በጣም ይወዳት ነበር። ሚንከባከባት እሱ ነው። ጸጉሯን የሚያጠባት የሚያበጥራት እሱ ነው። በእጁ ነበር የሚመግባት። እናቱ አሟት ነበር፣ ከጎኗ አይጠፋም ለሰዓታት፣ ከዙሪያው አይለቅም። የሆነ ነገር ፈልጋ ስትናገር ቃል አያስደግማትም። ሁለተኛ እንዳትደግም እንዳትደክም ከጎን ያሉ ሰዎችን እናቴ ምን አለች ይችላል ማብራሪያ ሲፈልግ። የዚህን ያህል ተጠንቅቆ እናቱን ያዛት፣ ጀነትን ጨበጥ። ታዲያ ሐሪታ አሟሟቱ እንዴት ነበር? ለጦርነት ወጣ። ጦርነቱ ሳይጀመር በተወረወረ ቀስት ተገደለ። ያኔ ጦርነቱ ሲመለስ ያቺ የምትወደው እናት ተንሰፍስፋ ጠበቀችው። የዓይኗ ማረፊያ ከጎኗ ማይጠፋ ጸጉሯ የሚያበጥራት ሚያበላት ናፈቀችው። ከዛ ስትጠይቅ እሱ እኮ ተገሏል አሏት። በእርግጥ ሸሂድ እንዲሆን ነው የላከችው። አልፈ ቆየኝ ብላን የሰደደችው። ግን ደግሞ ዝም ብሎ ተገደለ ሲባል መሸከም አልቻለች። ወደ ነቢዩ መጣች። ያ አላህ መልእክተኛ ሐሪታ የት ነው አለች። ዝም ብሎ ተገሎ ደመከልብ ሆኖ ከሆነ ማረገውን አሳያችኋለሁ አለች። ጀነት ከሆነ ግን እታገሳለሁ አለች። ነቢዩ ትክ ብለው አያት። በእድሜ የገፋች ሽማግሌ የልጇን አፍቆት ያንገባገባት እናት አወ ጀነቱን ዋሂዳ የኡሙ ሐሪታ። አንቺ የሐሪታ እናት ጀነት አንድ ብቻ መሰልሽ እንዴ ተሸለመው? ጀነቶች እኮ ነው አላህ የሰጠው። ወኢነ ብነኪ ሐሪታ ቀድ ናለ الفردوس ለዓና የላይኛውን ፍርደውስ ጀነት ልጅሽ ተቆናጧል አላት። ከዛሊኩሙል ብር ለወላጅ ደግ፣ ለነሱ መጨነቅ፣ ለነሱ መኖር፣ ለነሱ መስዋዕትነት መክፈል የስኬቱ ጥግ የምጥቀቱ ጥግ ነው። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን
ለወላጆች መልካም መሆን በምድራዊ ህይወታችን በንግዱ በትምህርቱ በዕልሙ በማህበራዊ ግንኙነታችን የተከበርነ የተሳካልን ሆነን ለመቀጠል ሚስጥሩ እሱ ነው። ወላጅ አለቀሰበት መጨረሻው አወዳደቆ የከፋ ነው። የነሱን ዱዓ ያገኘ ምድር ላይ ስኬት የተቆናጠጠ ማለት እሱ ነው። ነቢዩ አለይሂ ሰላቱ ወሰላም አንዴ አማተሩና አንድን ዜና ተናገሩ። ሰሃቦቹ ከበዋል እና ዑመር ባሉበት መድረክ ነው። አፍضل التابعين ከተከታዩ ትውልድ ከሰሃባው ትውልድ በኋላ በላጭ አንድ ሰው አለ። هو أويس القرني أويس من قرن የመን ምትገኝ ከተማለች قرن ምትባል ቁረን በሌላ አነባበ እሱ ጋር የሚመጣ أويس የሚባለው ነው በላጯ። በምን በለጠ? كانت له أم بار بها እናት አለችው መልካም የዋለላት። أويس ከየመን የሚመጣው ሰጋጁ ሙጃሂዲኑ ሶደቃ የሚሰጠው አይደለም ያሉት እናት ነበረችው ለሷ እሱ ምርጥ ነበር። ታዲያ ዞር አሉ ያ ዑመር አሉ አንተ ዑመር صديق هذه الأمة አንተ ዑመር أويስን ያገኘው እንደሆን استغفار ያደርግላችሁ። ነብዩን አለይሂ ሰላቱ ወሰላም ተከታይ ትውልድ ዑመርን ለሚያለ ሰሃባው እንዴት ዱዓ ያደርጋል? ምን ቢሰራ ነው? አው እናት ነበረችው أويስ አሟት ነበር። ከጎኗ አይጠፋ ያበላታል፣ ይንከባከባታል፣ ያሻታል። ታዲያ ነብዩ መላካቸውን ሰማና እስልምናን ተቀበል ሰለላሁ ዐለይሂ ወሰለም። ያኔ እሳቸውን ሄዶ አይቶ ሰሃባ መሆን ፈለገ። እናቴ አላት ሄጄ ነብዩን ልገናኝ አላት። አይሆንም ከጎኔ ቁጭ በላለች። ጓጉቷል አሁንም ወደ ነብዩ ዐለይሂ ሰላቱ ወሰለም። እናቴ ወይ ነብዩን እጄ ተገናኝቼ ልምጣ፣ በጭራሽ ከጎኔ አትለቅም፣ መለየትህን አልችልም አለች። ይህ በዚህ ሁኔታ ያለ ከናቱ ጥግ ያለ ነብዩ ዐለይሂ ሰላቱ ወሰላም ወደ አኺራ ተሻገሩ። ነብዩ እንደናፈቀ አላያቸው። እዛ ገጠር ውስጥ ስላለ አንድ ሰው ግን የዓለማቱ ጌታ ዜና ለነብዩ ላከ። በላጩ ተከታይ أويسል ቁረኒ ነው አላህ። ታዲያ ዑመር ዱዓ አድርግልህ ተብለዋል። ከየመን ሰዎች ለሐጅ ሲመጡ ይሰበስባቸዋል። እናንተ የመን ሰዎች ከናንተ ውስጥ የቁረን ሰዎች አለ ነው ይላል የከተማዋ። አዋለን ይሰበሰባሉ። ከናንተ ውስጥ أويስ የሚባል አለ? የለም። በየዓመቱ ዑመር ይጠይቃል ሐጅ ላይ። አንድ ሐጅ ቀን ላይ ዑመር ወጣ። የነብዩን ትእዛዝ ተሰጥቶታል። ዱዓውን የዚህን ሰው ይፈልጋል። እናቱ የመረቀችውን ወጣት መጣ። የየመን ሰዎችን ሰበሰቡ። እናንተ ውስጥ የቁረን ሰዎች አሉ? አዋለን። እሺ ከናንተ ውስጥ أويስ የሚባል አለ? የየመን ሰዎች ተገረሙ። አንተ የምእመናን መሪ ወይ? አንተ የዓለም አስተዳዳሪ ወይ? أويስ እኮ ማለት ተራ ሰው ነው። አንተ ልትጨነቅለት የሚገባ እንዴት ጠራኸው? እኔ ደረጃውን ማቅ አለ ነው ያሉ። አዎ አለ። የት ነው? ግመል እየጠበቀ ነው። ትተውት መጣ። ጥሩልኝ አለ ዑመር። ሲመጣ ነብዩ አለይሂ ሰላቱ ወሰላም ሰውነቱ ላይ የበሽታ ነበረበት፣ ቆዳው መላላጥ። አላህ አድኖት ትንሽ ነጭ ነገር ሆዱ ላይ አለሽ ተብሏል። ዑመር ደረሱ። ማነህ አንተ አሉት። አብዱላህ አላቸው። የአላህ ባሪያ ማለት ነው። ስሙን መናገር አልፈለገም፣ አልዋሸምም። ዑመር ገብቷቸዋል። ኩሉና ዒባዱ ሊላህ አሉት። ሁላችንም የአላህ ባሪያንን። ስምህ ማን ነው አሉት። أويስ ነኝ አለ። ሆድህን ግለጥ አሉት። ምልክቱን አየ። በልንግዳ ነብዩ አለይሂ ሰላቱ ወሰላም አንተን ካገኘን እስትግፋር እንድታረግልን ቃል ገብተዋል። ሰይድና ዑመር ከዚህ ሰው ዱዓ ተቀበሉ። ብሩል ዋሊደይን ለወላጆች መልካም መሆን የሁለት ዓለም ስኬት እዛ ውስጥ ነው ያለው። አለመታደል ሆኖ ብዙ ሰው ያስጨንቀው ነው። ጭንቀቱ ውስጥ አይደለም። የነሱን ዱዓ አይፈልግም። እነሱ ስለመንከባከብ አያስብም። ብር ብቻ ልከህላቸው አይሆንም። ልደውልላቸው ይገባል። አልፎ አልፎ ልዘይራቸው ይገባል። ውጭ ሀገር ከሆንክ ልጆችህን ይዘመጠህ
ተሰብስበው አውረበልተው ተጫውተው በላይ ወርደውባቸው በታች ወጥተው የልጃቸውን ልጅ ማየት ይፈልጋል። ከህይወት ውስጥ እቅድ አውጣ፣ ፕላን አውጣ። ክፍለ ሀገር ከሆኑ ደውል፣ ቪዲዮ ኮል አርጋ አናግራቸው። ስችል ወርደ ዘይራቸው። ልጆችህን ይዘውረድ፣ እሷን ማምጣት፣ ሐጅ ውሰዳቸው፣ ዑምራ ውሰዳቸው። ለደስታቸው ምንጭ ፍጠር። ያኔ እንዳንተ ዝሽ ምድር ላይ ተሳካለት ሰው የለም። ይሄ ዱንያው አልሳካል ብሎ ንግዱ ስንክሳር ካጣብህ ህይወት ኮምፓሱ ከጠፋ እናትህ እግር ላይ ተመለስ፣ የአባትህ እጅ ላይ ውደቅ። ብሩል ዋሊደይን መጅለበቱ ተውፊቅ ፊ ዱንያ ወልአኺራ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ። إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم اغفر لنا ولوالدينا ولمن دخل بيتنا مؤمنا وللمؤمنين والمؤمنات ولا تزيد الكافرين إلا تبارا. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نعوذ بك من زوال نعمتك وتحاول عافيتك وجميع سخطك. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.